በባለፈው ክፍል 56 ፍቅር ለእናቷ የሆነውንም ያልሆነውንም ነገሯን ጎንጉና አደይ ከቤት እንደማታደርና ምንጊዜም እነ ኤላ ቤት ሄደች እንደምታደር ስራ እንደሚበዛባትና የመማር ጫናዋ በጣም ለማጥናት እንደተቸገረች ለእናቷ በስልክ ከተናገረች በኋላ አደይን ከቤት እንድትወጣ አስወስናባታለች። አደይ በተሰማት ስሜት ተጨናንቃ ስለነበር እናቷና እህቷን የምትረዳው እሷ ስለሆነች በጣም ጫና ወርቆባታል። ከዛም በኋላ እንደምንም ብላ ነገሮችን ለማረጋጋትና የእሷን ውሳኔ ሌላ አማራጭ መፈለግ እንዳለባት እንደ ኤላ ቤት ሄዳ ለሚጋ ተመካክራ አድራጧ ስትመለስ ግን የጠበቃት ከቤት እንደተባረረች ጓዟን ጠቅላ መውጣት እንዳለባትና ፍቅር ጓዟን ጠቅላ አምጥታ እንደሰጠቻት ደብ ደግሞ በቤዛዊት የሐሰት ወሬ ተሞልቶ እሱም የጠበቃት በነገር ስለሆነ እኮ አንተም እነሱን መሰልክ ከዚህም በኋላ አይኔን አታይም ብላ ከቤት ወጥታ እንደሄደችና ለሚጋ መንገድ ተገናኝተው ለሚ ደግሞ ሌላ ስራ ደላላ ጋር አባብላት ወደ ቤት እንደተመለሰች ተከትሎ እነ ኤላ ቤት ትሄዳለች ብሎ እነ ኤላ ቤት ሲሄድ እንደ አቀደው ያላገኘው ዴቭ ተናዶ በቃ እኔም አጥፍቻለሁ በማለት ለሚጋ ተነጋግረው እንደታሰት በተሞላበት ወሬ ይህን ልትላትና ልጠረጥራቻል ካንተስ ብላ ተቆጥታው ምን ላድርግ ቤዛ በአይኔ በብረቱ አይቻለሁ ብላ ነግራኝ ነበር፣ ግን አጥፍቻለሁ ቢልም አይ አርፍደሃል፣ ምንም ልልህ አልችልም፣ በጣም ዘገየህ፣ ሌላ ስራ ገብታለች ብላ እንደማያገኛት ተስፋ አስቆርጣው ወደ ቤት እንደተመለሰና ከተመለሰ በኋላ ቤዛዊትን አንገቷን ንቃርጎ ይዞ የሐሰት ወሬ አውርተሽ ያጣላሽኝ ቆይ ምን አስበሽ ነው እያለ አይተናል። በዛሬው ክፍል 57 ደግሞ በጣም ስንጓጓለት የነበረው በጉጉት የምንጠብቀውን ምን ላይ ናቸው የሚለውን አብረን የምንከታተለው ይሆናል። ኤላ በጣም ተናዶ አንቺ ነሽ ያለ ልብ ልብ እየሰጠሻት እንደ ንብረቴ ላይ እንድትጫወት ያደረግሻት እያለ ተናዷል። ቤዛዊትና ፍቅር ተፋጠዋል። አንቺ እየተጎተሽ እዚህ ቤት ስትገቢ ዝም ብልሻለሁ፣ ደሞ አሁን እኔ ልትአዝሺ ተነሳሽ አይደል ትላለች። ናኦል ዳይመንድ እና ንጉስ መንገድ ላይ መቀመጥ የማይሰለቻቸው መንገድ ዳር ቁጭ ብለው ሳለ ብቻች ፍቅር አባራት እንዳይሆን እያሯሯጠች አስወጣሽኝ እንዳችኝ ይላል እና ኤላ ባልተረጋገጠ ወሬ ይህን ማድረግ አልነበረብሽም አለ። ለወንድሜ ከዚህም በኋላ በእናንተ ሴራ ምንም ነገር እንደማይመራ እየነገርኩት ነበር አለቻት ሊዲያ። ኤላ ፍቅርን ደግሞ ናኦል ጋር ተንጠለጠልሻ ትላለች ለሊን። ናኦል ኤላ ቤት እንዳለ ኤላ ደረሰ። ለሚን ጠርጥሯታል። ከዚህም በኋላ አቤቴ ዶርሽ እንዳትል ብሎታል። የአደይ አባት ኃይለኛነት በጣም እያሳሰባቸው ነው። ናኦል ኤላ ቤት በመምጣቱ የተናደደው ኤላ ሁለታችሁም ብቻ አንድ ክፍል ከማግኘት ውጭ እንዴት ብዬ ልመን እያለ ብስጭት ላይ ነው።
ቤዛዊት ቆይ አንቺን በምን ብጠረጥሪ ነው ሰራተኛሽ ልታረጊኝ የምትፈልጊው? እያለች ተናዳለች። የኔና የባርቆት ሰራተኛ ብትሆኒ ቢበዛብሽ እንጂ አያንስሽም እያለች ነው ፍቅር ደም ክላስ ዘው ዘው ማለቷን የማትሰለቸውና ያፈቅረኛል ከዛሬ ከነገ ፍቅሬን ይቀበለኛል እያለች ዘው ዘው የምትለዋ ፍቅር ከክላስ እንድትወጣ ሴራ ቀጥቶባታል ዴቭ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ሰላም እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት አይለያችሁ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ዛሬ ክፍል 57ን ሰራተኛዋ አደይ የሚለውን ድራማ ይዤላችሁ ቀርባለሁ ማለት ነው። በጉጉት ስንጠብቀው የነበረ ነው። እናንተም በጉጉት እንደምትጠብቁት ባለሙሉ ተስፋ ነኝ። ሁላችሁም እስከ መጨረሻው አብራችሁ ይቆዩ። ዴቭ እሳት ጎርሶ እሳት ለብሶ ከነኤላ ቤት እየገሰገሰ መጥቶ ቤዛዊትን እንቀርቧታል። ክላስ ገብታ ቁጭ ባለችበት ሰዓት እየገሰገሰ መጥቶ ኤላም ተከትሎት መጥቶ ነበርና ቆይ ምን ለማድረግ ፈልገሽ ነው? ንገሪኝ፣ ሴራሽስ ምንድን ነው? እያለ አንገቷን እንቃርጎ ይዞ ሴት ያረጋት ያለውን ደስታ መግለጽ በጣም ያዳግታል። ለነገሩ በጥባጭ ካለ ማንጥር ይጠጣል አለ። የኤላ ተከትሎ መሄድ ለቤዛዊቱ ሕይወት መትረፍ ምክንያት ሳይሆንላት አልቀረምና ልቀቃት እንጂ ብሎ ገላገለው። የሌባ አይነ ደረቅ እንባ ወዳድል ነው የሚባለው ነገር ዴቭ፣ እኔ የማውቀው ጉዳይ የለም። ይህን ሁሉ የነገረኝ ናኦል ነው በአይኔ በብረቱ አይቻለሁ ብሎ ያለኝ ብላ ብትለውም ትሰሚኛለሽ፣ ሁለተኛ ስለ አደይ ምንም ነገር እንድትናገርኝ አልፈልግም። በእኔ ስሜት አንቺ አይለሽም በማለት ሁለተኛ ግን ስለ አደይ የምታዋሪው ነገር ይኖርና እገልሻለሁ ብሎ ሴራ ቀጥቶባታል። ኤላ በመኖሩ በቃ እኔ አውራታለሁኝ አንተ ውጣ ብሎ ዴቭን ከክላስ አስወግዶታል። ኤላ እኔ ምንም አውቀው ነገር የለም ናኦል ነው በአይኔ በብረቱ አይቻለሁ ብሎ የነገረኝ፣ እኔ ምን ላድርግ ብላ ብትለውም ቢሆንም ተሳስተሻል፣ ልጆቹን ባልሆነ ነገር ባላየሽው ነገር ተናግረሽ በሐሰት ማጣላትሽ ከአንቺ አይጠበቅም። ዛሬ ላይ አደይ ላይ የት ነው ያለችው ብሎ ብላት፣ በቃ አደይ ልጄ ይቅርታ አልጠይቃት። ቆይ አደይ እናንተ ጋር አልመጣችም እንዴ ብላ ጥያቄዋን ስጠይቅ፣ አደይ እኛ ጋር የለችም፣ ሌላ ስራ ሳትገባ አትቀርም፣ ግን የምትሰሪው ስራ ሁሉ ጥሩ አይደለም ብሎ ኤላ ጥሏት ወጥቷል። በሐሳብ ተክዛ ቁጭ ብላለች። ናኦል እነ ኤላ ቤት ሄዶ ሶፋ ላይ ዘና ብሎ ቁጭ ብሎ እሺ ኬኳ እንግዳ እነዚህ ነው እንደምትቀበዩ? ሻይ ቡና ይባላል እኮ ለምንድን ነው እንደዚህ ያላልሽው ብሎ ሲላት፣ አይ ችግር የለም እሰራለሁ አለችው። ያው አለና ቆይ ግን ሙያሽ እንዳደይ ነው ብሎ ቢላትም፣ አይ እንዳደይ እኮ አልሆነም፣ አደይ እኮ በጣም ልበቀና ባለሙያ ቆንጆ ሴት ናች ብላ ስትለው፣ ለመጀመሪያ ጊዜ ጓደኛውን ከኔ ትበልጣለች ብሎ የሚል ሰው አንቺን አየሁኝ። ለማንኛውም አለ። ቆይ ለምን መጣህ ብላ ስትለው፣ አይ ለሚንና አደይንና ሊዲያን ብዬ እዛ ቤት ብሄድ የፍቅርና የቤዛዊትን ጭቅጭቅ ከማየት አንቺ ትሻኛለሽ ብዬ አንቺ ጋር መጣሁ አላት። በኤላ የማትደራደረው አለሚ እኔ እዚህ ቤት ኤላ ኔጋ ሲያይህ ስለማይፈልግ አንተንም መምጣት የለብህም ብላ ብትለውም፣ ቆይ ይህን ያህል ተወጀዋለሽ እንዴ እያለ ዙሪያውን እየሄደ ነው። የዘፈን ዳርዳሩ እስክታ ነው የሚባለው ነገር ዳርዳር እያለ ግን ለምን በእጁ ለማድረግ የሞከረ ይመስላል። ግን አልተበገረችውምና
ውጣልኝ፣ ሄድልኝ፣ እኔ ኤላን ከማንም በላይ ይወደዋለሁ፣ አከብረዋለሁ ብላ ብትለውም ለሱ ግን አልተዋጠለትም። ቆይ አደይ የት ሄደች? አደይን አገኛለሁ ብዬ ነበር የመጣሁት፣ አደይ የት ሄደች ብሎ ሲላት አደይን ከዚህ በኋላ አናገኛትም፣ ሌላ ስራ ገብታለች ብላ ስትለው ቆይ እንዴት? ያኔ ብዙ ስራ እንሰራለን ተባብለን ከተነጋገርን በኋላ ቆይ ለምን ይላል። አደይ ማለት ብዙ ችግር ያለባት እናቷና ቤተሰቦቿን የምትረዳ በጣም ምስኪን ልጅ ነች አለ። ግን እኮ ችግር ያለባት ልጅ አትመስልም፣ ልበ ቀና ሁሉ ብሎ ሲላት እሱን ሌላ ቀን እናወራዋለን። ለማንኛውም አሁን ከቤት ውጣልኝ፣ ኤላ ከመጣ እዚህ ካየህ ግን ጥሩ አይደለም ይለዋል። ጓደኛሽ አይደለሁ እንዴ ምን ችግር አለው ብሎ ሲላት አይ ጓደኛ የሴት ጓደኛ ቢሆን ችግር የለው፣ የወድ ጓደኛ ግን አያስፈልግም ትለዋለች። ቆይ ሊዱ ግን ምን ሆናለ? የላ ሊዳ ምንም አይደለች ብላ ብትለውም ግን እኮ 24 ሰዓት ሙሉ ሊዲያ ሊዲያ ማለቱን ኤላ ኤላ ማለቷን አተውም፣ ግን የሆነ ኬዝ ያላቸው ይመስላል ብሎ ሲላት አይመለከተኝም ውጣልኝ፣ ሊዲያ ሁሉም የሚያምራት ልጅ ናት ብላ ብትለው ሴቶች እኮ የምታስጠሉ ለዚህ ነው በቃ አላት። አደይ ግን በጣም በሩህ ናት፣ እናንተ ግን በቃ ፎንቃ ገብቶልሻል ማለት ነው እንዴ ይልና እሺ ሊሄድልሽ ይላትና ብድግ ሊል እንዳለ ቆይ ለምን እንደመጣሁ ግን ታውቂያለሽ ብሎ ጥያቄውን አልጨረሰም። ለምን አለችው። የመጣሁት አንቺም እንዳደይ ንጹሕቴ ነሽ ብዬ አስቤ ነበር፣ ግን እንዳሰብኩት አላገኘሁትም በማለት ጉዞውን ቀጥሏል። አደይ ከዛም ችው ያላት አባቷ እያፈላለጋት በመሆኑ ኳሷን ይዛ መንገዱን በሩጫ ልቧ ሊፈነዳ ደርሷል። ወይ አምላኬ ምን ቦታ ነው የጣልከኝ? የት ነው ያለሁት? እያለች ያለችበትን ቦታ ማወቅ ማመን እስከሚሳናት ድረስ ወዴት ልሄድ? አሁንስ ወዴት ልግባ? ምን ልደበቅ? እያለች መንገድ ለመንገድ በመሮጥ ልቧ ፈሰስ ሊል ደርሷል። ዴቭ ቁጭ ብሎ ሳላ ላይ ካለ ሊዲያ የለመደችው ሙዚቃዋን ይዛ እየጨፈረ ባለበት ሰዓት ሰማውን አንስቶ በቃሽ ከዚህ በኋላ ረፊ ይላታል። ውይ አንተ ደግሞ በቃ አደይ የለችም አሁን ይሄን ሳምንት በቃ ማንም የሚያወራ ሰው የለም ትለዋለች። አንተ እኮ የፍቅርና የዛችን የሰይጣን ቤዛ ወሬ ሰምተህ አባረርካት፣ ከዛ በኋላ ምን ትፈልጋለህ አለችው። ከየቦታው ዘው ዘው የምትለዋ ፍቅር ዘው ብላ መጣችና ስጠሪ ሰማሁ ልበል ብላ ስትላት አይ ጆሮሽ ነው አልተጠራኸውም አለቻት። ምንድን ነው የምታወሪው? ሰምቼሻለሁ ትላታለች። አዎ በእናንተ ሴራ ወንድሜ ምንም ነገር እንዳይመራ እየነገርኩት ነበር። ምን ሆንሽ ስትላት ፍቅር ተንጨረጨረች። ዴቭ መነኝ እኔ ምንም ነገር አላደረኩም፣ ምንም ሴራ የለብኝም ብላ ብትልም በቃ ጭቅጭቅ ላይ ሸለቸኝ፣ አትናገሩኝ፣ ቢያንስ ጥፋትሽን ወቂ፣ አፍሽ ሞልተሽ ደግሞ ትናገሪያለሽ በማለት ዴቭ እጅግ በጣም ተናዶና በአደይ መሄድ ልቡ ተሰብሮ ከነሱም ጋር ጭቅጭቅ ነው እንትን ያለኝ። ቆይ ምንድን ነው የምታደርገው? ምንም ትበልሽ ምንም ከዚህ በኋላ እህቴን ድርሽ ትያትና ወዮልሽ ብሏታል። አደይ ላይ ስትሰሩ የከረምሽው ሴራ ይብቃሽ። ቆይ ልዱ እናንተ እኮ ትልቆች ልጆች ናችሁ፣ ለምንድን ነው የምትጨቃጨቁት?
ሁለተኛ ስትጨቃጨቁ እንዳልሰማ ብሎ ከቤት ውልቅ ብሎ ሄዷል። ውድና የተከበራችሁ ቤተሰቦቼ ከክፍል 57 ላይ ቀንጨፍ አድርጌ ያሰማኋችሁ ይሄን ይመስል ነበረ። ሙሉን ከደቂቃዎች በኋላ ላይ ሾው ቀርባለሁኝ። ደውል ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት አይለያችሁ። ሰናይ ጊዜ